لله الحمد لله على نعمة الإسلام وكفى والصلاة والسلام على النبي المصطفى وعلى آله وصحبه ومن أثاره اقتفى أما بعد የዛሬው ርዕሳችን እንዳጠቃላይ ዲናችንን ምን ያህል ዋጋ እየሰጠነው እንደሆነ ለማስገንዘብ የሚሞክር ነው። ዲነል ኢስላም አላህ ሱብሓነሁ ወተዓላ ለሰው ልጆች ከሰጠው ሁሉ ጸጋ በአንደኛ ደረጃ የሚጠቀስ ነው። ሰዎች ብዙ ጊዜ ጸጋ ኒዕማ የሚሉት የሚበላ የሚጠጣ ነገር ነው። የሚበላ የሚጠጣ ነገር እርግጥም አስፈላጊ ነው፣ ሁሉም ያስብበት ይገባል። ግን ሰው ባይበላና ባይጠጣ ምንድን ነው የሚሆነው? መኖር አይችልም፣ ይሞታል። ስለዚህ ያለ መብላትና ያለ መጠጣት ውጤት ሞት ነው፣ በሞት ይቋረጣል ማለት ነው። ዲነል ኢስላምን ያጣ ሰውስ ምንድን ነው የሚሆነው? የዘላለም ኪሳራ ውስጥ ይገባል፣ የጀሃነም ሰለባ ይሆናል፣ የጀነትን ጸጋ ያጣል ማለት ነው። ስለዚህ ከምግብ ከመጠጥ በላይ ልናስብ ይገባል ለዲናችን ማለት ነው። ሞት ቀላል ነገር ነው፣ ከአንድ ዓለም ወደ ሌላ ዓለም መሻገር ነው። ግን ዲን የሌለው ሰው በዚህ በዱንያ ላይ የፈለገውን ያህል እንኳን በጸጋ ቢበሻበሽ ነገ ዘላለም ኪሳራ ውስጥ ነው የሚወድቀው ማለት ነው። ስለዚህ ነቢዩ በሐዲሳቸው ምን አሉ? የውመል ቂያማ ሲሆን አንድ በዱንያ ላይ ያለ በኩፍር ላይ ሆኖ ሁሉን ነገር አላህ አሟልቶለት በጸጋ የተንበሻበሸ ሰው ይመርጥና አሉ ድብድግ አድርጎ ወዞ የጀሃነም ላይ የጀሃነም ልክ ጥቁር ባህር ነው። እዛ ጥቁር ባህር ላይ ነከር አድርጎ ያወጣዋል ለሰኮንድ ማለት ነው። እና ሀር ረአይተ ናዒመን ቀጥ፣ አንተ በዱንያ ላይ ያለህ ጸጋ፣ ደስታ፣ ፍስሐ የሚባል ነገር አይተህ ታውቃለህን ብሎ ይጠይቀዋል። በዚህ በቅጽበት ጀሃነም ነክሮ ታወጣው በኋላ ማለት ነው። ወላሂ ማመራ አለየ ናዒሙን ቀጥ ይላል። በህይወቴ ጸጋ የሚባል ደስታ የሚባል አንድም ነገር አልፎ ብያቅ። አሁን ሊዋሽ ፈልጎ አይደለም፣ እዛ ላይ አሁን በዚህ በቅጽበት ጀሃነም ነክሮ ሲያወጣው በዱንያ ላይ የነበረው ሁሉ በሙሉ ተሰርዞ ጠፍቷል። ያ ነገር እንደሌለ ሆነ ማለት ነው። 70-80 ዓመት በእኛ እድሜ ከሆነ ለበዛ በወትሮቹ 200-300 ዓመት የሚኖሩ ነበሩ፣ የደፈማሉ። ያም ሳይቀር እኔ ጸጋ የሚባል ዱንያ ላይ አይቻላቅም ይላል። ያችን ልጅ በቅጽበት የጀሃነም እሳት ሲቀምስ ማለት ነው። በተቃራኒው ደግሞ አብአሱ ረጁልን ፊል ዓለም ሙእሚን አላህ ኢማን የሰጠው ሰው ነው፣ ግን በዱንያ ሲኖር በጣም በችግር ተሰቃይቶ ነው የኖረው፣ ፍዳውን አይቶ። ያንን ደግሞ ብድግ አድርጎ ጀነት ኒዕማ ላይ እንደዚህ ነከር አድርጎ ያወጣውና ሀር መራ ላይ ከቦሱ ቀጥ ይለዋል። በዱንያ ላይ ያለ ችግር ሰቆቃ የሚባል ነገር አጋጥሞ ያውቃልን ሲል ወላሂ ማመራ ላይ ቦሱ ቀጥ ይላል። ምንም ችግር የሚባል ነገር እኔ በእኔ ላይ አልፎ አያውቅም ይላል። አሁን እች በቅጽበት የተነከራት ጸጋ በሙሉ ያን ፋይል አብራ ጥለዋለች፣ እንደሌለ ሆነ ማለት ነው። ይሄ ነው እንግዲህ የዱንያ ደረጃ ማለት ነው። እንግዲህ እኛ በአሁኑ ጊዜ እያንዳንዳችን ለማን ነው ክብደትና ትኩረት እየሰጠን ሌት ተቀን ምንባዝነው ያለው? ምን የሚያክለውን እድል ነው ደግሞ ቸል እያልን ያለ ነው የሚለውን ነገር ያስገመግመናል ማለት ነው። እና መግቢያው ላይ የተጠቀሱት አጫጭር አያቶች አልየውመ አክመልቱ ለኩም ዲነኩም ይላል። ነቢዩ ዓለይሂ ሰላቱ ወሰላም የመጨረሻ የመሰናበቻ ሐጃቸውን ሲያደርጉ አረፋ ሜዳ ላይ ነው ይሄ አያ የወረደው፣ እድሜያቸው ፍጻሜ አካባቢ ማለት ነው። በዛሬው ዕለት ሃይማኖታቸውን ዲነል ኢስላምን ሞላሁላችሁ አለ አላህ። ወአትመምቱ ዐለይኩም ኒዕመቲ፣ እሱን በመሙላት ደግሞ ጸጋዬን ደመደምኩላችሁ። የተለያዩ ኒዕማዎች አሉ። ወይ ተወዱ ኒዕመቱላሂ ላ ቱሕሱሃ እንዳለው ያ የኒዕማ ሁሉ መደምደሚያ ጉልላቱ ኢስላም ነውና በዛሬው ዕለት እሱን አሟላሁላችሁ
በኋላ ምንም የሚጎላቸው ነገር የለም ከመተግበርና ከመከተል በስተቀር አንድ ነጥብ እስላም ላይ መጨመር አያስፈልግም። ምክንያቱም የሞላ ነገር ከጨመርክበት መንደፋትና አካባቢ ማበስበስ ነው የምንትብለው። አንድ ብርጭቆ ከሞላ ተዛ ላይ ብትቀዳበት ጥቅም የለውም ጉዳት እንጂ ማለት ነው። እስላምም አንድ ጠብታ መጨመር የለበትም። ከአላህ እንደወረደ በቀጥታ መተግበር ብቻ ነው ያለብን ማለት ነው። ስለዚህ ኢማሙ ማሊክ ረሂመሁላህ ምን አሉ? እንግዲህ አላህ በልግ ማ ኡንዚለ ኢለይከ ሚን ረቢከ ብሏቸዋል። ከጌታ የወረደውን እንዳለ ሳጨምር ሳቀንስ አድርስ ለህዝቦች ብሏቸዋል አላህ። ወይም ለም ተፍዐል ፈማ በለግተ ሪሳለተሁ፣ አንዲት ነጥብ ብታስቀር ብታጓድል ግን ጭራሽ እንዳላደረስኩ ይቆጠራል የሚል ማስጠንቀቂያ ተሰጥቷቸዋል ነብዩ አለይሂ ሰላቱ ወሰላም። ይህንን እንግዲህ ሲመለከቱ ኢማሙ ማሊክ ምን አሉ? መን አሐደተ ፊ ዲኒና ሃዛ ሸይአን ፈቀድ ኢተሀመ ረሱል ቢልኺያና። ሱብሓነላህ። በዲነል ኢስላም ላይ አንድ ነጥብ የሌለ ነገር አምጥቶ እቺ ነገር እንደዚህ ተግባራዊ እንስራት ከዲናችን ላይ እንለጥፋት ወይም እቺ ነገር አትመችምና ጊዜው ጋር ትንሽ እንቆጥብላት የሚል ሰው ካለ ነቢዩ መሐመድን አማናቸውን እንዳላደረሱ የሚገምት ሰው መሆን አለበት። የሚለው አላህ አማናውን አድርስ ብሏቸዋል። አንድ ነጥብ እንኳን ካስቀረብ ጭራሽ እንዳላደረስ ነው የሚቆጠረው ብሏቸዋል። ሰውየው ግን ዲንን አስታኮ እንደዚህ ነገር ብሎ በዲን ስም አንድ ነገር ካመጣ ምን ማለት ነው? ዲናችን ይጎለዋል። አንድ ነገር እችን ነገር ብንጨምረን አስፈላጊ ናት ካለ ነቢዩ ያንን አማና አልተወጡም፣ አልሞሩን አላስረከቡም ማለትን ያመለክታል ይላሉ ማለት ነው። እንግዲህ ምን አይነት ከባድ አነጋገር እንደሚናገሩ ዑለሞቻችን ማለት ነው። ከዚያ ወረዲቱ ለኩም ልእስላመ ዲና፣ ኢስላምን እንዳለ ሳትሸራረፉ ሳትቀናንሱ ተገበራችሁት ያ እኔ ዘንዳ ተወዳጅነትን ያተርፍላችኋል። ዲን ከዛ በላይ የለም። እስላም ብሎ ዝም ነው በቃ። ከዛ ውጭ ዲነል ኢስላም ባሻገር ምንም ነገር የለም ማለት ነው። በነገራችን ላይ ኢስላም ዲን የሚለው ወይም ኢስላም የሚለው ቃል የመላው ነብያት ሃይማኖት ነው። ብዙ ጊዜ በተለምዶ የኛ በነቢ መሐመድ የመጣውን ብቻ አድርገን እንወስዳለን። አይደለም። ሁሉም ነቢያቶች በሙሉ አንድ መንጭ ላይ የቀዱት ከአላህ ረብል ዓለሚን የመጣላቸው ሳይበረዝ ሳይቀነስ እንዳለ ከመጣ ያም ኢስላም ነበር። ሁሉም ነቢዮች ደግሞ ሙስሊም እንደሆኑ ተናግረዋል እያንዳንዳቸው ማለት ነው። ስለዚህ ከአላህ በመጣ ነገር ላይ የሰዎች አስተያየት አያስፈልግም። የመጨረሻው አጠቃላዩ ግን ዲነል ኢስላም እርግጥ ነው በነቢዩ መሐመድ የመጣ ነው። በእሱ ላይ ደግሞ አንድ ነገር የሚለጥፍ ሰው ወንጀሉ እጅግ የከፋና የከበደ እንደሚሆን ነው ማለት ነው። ስለዚህ ምን አለ? እተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ሱረቱ አዕራፍ መግቢያው ላይ እተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም፣ ከጌታቸው የተወረደውን እንዳለ ተከተሉትና ተግብሩት ይላል እንጂ ወላ ተተቢዑ ሚን ዱኒሂ አውሊያ፣ ከአላህ ሌላ ቅርብ ወዳጅ ወይም ደግሞ በጣም የሚወዱት ቤተሰብ አባል እንኳን ቢሆን እንዳትከተሉ ይላል። አውሊያ የወልይ ጀምዕ ነው። እንደ ወልይ ማለት እኛ እንደለመድነው የፉቅራ ስም አይደለም፣ የጠንቋዮች ስም አይደለም። የአላህን የሚፈሩ በፍቃዱ የሚመሩ ከነቢያት ጀምሮ ከሰሃቦች ቀጥሎ በአጠቃላይ በትክክለኛው ዲን ዝንፍ ሳይሉ የሚሄዱ ሰዎች ናቸው። አለዚነ አመኑ ወካኑ የተቁን ብሏቸዋል። በእነዛ ሰዎች እነዛ እንኳ ሰው ናቸውና ትንሽ አንድ ነገር ባለማወቅ ወይም በመርሳት ዝንፍ ካሉ ይሄ ተሸገር በላይ ማን አለ እንዳትል፣ ተኔ መስመር ዝንፍ ካለ ወላ ወዳጅ ወላ አባት ወላ እናት ምንም ነገር ማንንም እንዳትከተል። ሰው ልጅ ይሰራል ለምን ይላል ባለው ጊዜ ማለት ነው። ሰው ልጅ ይሰራዋል ያንተ እስልምና ብቻ ነው እንዴ ይላል። ሰው ሁሉ ተከፈረ ብር ክፈር ነው የሚባለው። ስለዚህ ወላ ተተቢዑ ሚን ዱኒሂ አውሊያ፣ ከአላህ ሌላ ከአላህ ካወረደው መመሪያ ሌላ የማንም የወዳጅ ዘመድ መርህ እንዳትቀበል እንዳትከተል ይላል አላህ ሱብሓነሁ ወተዓላ። ዛሬ ግን ስንት ነው የምንከተለው ያለው? ሱብሓነላህ። እና ሊዳ የጅቡ ልልቲዛሙ ቢልኢስላም፣
መዳን የፈለገ ሰው እስላምን ነክሶ መያዝ አለበት። እስላምን የፈለገውን ነገር እያመጣ መለጣጠፍ ሳይሆን ማጉደፍ ነው። እስላምን ያስዋሉ ይመስላቸዋል አላዋቂዎች። እስላም ላይ ማንም ሰው ኢንዲላው ሂዱ ማሐረም አላህ አሉ ረሱል ዓለይሂ ሰላቱ ወሰላም። እኔ እንኳን ማብራራት እንጂ ህግ መመስረት አልችልም አሉ ረሱል ዓለይሂ ሰላቱ ወሰላም። እና ተለጣጣ አንድ ቀን እንግዶች መጡ። እንግዶች ሀዲያ ይዘው መጡ፣ ምግብ አገልግል። ስለዚህ ያን ያገልግል ምግብ አቀረቡ። ሲያቀርቡ ተከፈተ። ሲከፈት ገና ቀረቡ ትንሽ ደስ አላላቸው ረሱል ዓለይሂ ሰላቱ ወሰላም እና ልብል ተዋሉ፣ አመነቱ። ኋላ ደስ አላላቸው። ዝም ሲሉ ነኻሊድ ብን ወሊድ አብረው ነበሩ። ረቦን ነበር አለ እና ሰውዬ የምግብ አልበላም ብለው ሊከለክሉ ፈልገው ነው ብለን ደነገጥናል። እና እንግዲህ ጠይቄ በቃ ይለይለት እንጂ ብለው ሐራሙን ይጥሉ ያረስበታ ዶብ የሚባል እንስሳ አለ። የእሱ ስጋ ነው፣ ታጠረኑ ለየት ያለ እና ዶብ እሱ አወቀው የዶብ ስጋ መኖሩ ማለት ነው። ሰውየውንም ጠየቁት፣ ያመጣውን ሰው ምን አለበት ሲሉ ያለውን ሁሉ ተናገረ ማለት ነው። ያው ቲማቲም አለበት ምናምን ብሎ ዶብም አለበት አለ ነው እንዴ ሲሉ በቃቻቸው ሰበሰቡ። ረሱል ዓለይሂ ሰላም ለሐራሙን ይተቡ አላቸው። ኻሊድ ላ አሉ ዶብ የሚባል እንስሳ መብላት ሐራም ነው ልትሉ እንዳይሆን ሲላቸው አይደለም አሉ ወላኪን ላ አጅዱሁ ምን ሐይዋን በለዲ ፈአዓፉሁ አሉ። ሶሒህ ቡኻሪ አለ። በእኛ ሀገር የእንስሳ ሲበላ ይቻላል። ስለዚህ እኔ ደስ አይለኝምና ያለመድኩትን ነገር መብላት ያው ያላወደ ሲያውት ያላማረ ሲበሉት ያቀራል እንደሚባለው ለዛ እንጂ ሐራም ነው ልፈልግ አይደለም። የራሱ ጉዳይ እንግዲህ ወሰለና እሱ በላይ። ስለዚህ ላው ሐሪሙ ማአህለ ባሊህ ነው። የህዝብ እየተራስ የተነስቼ እንዲህ አይነት ነገር እንዳትበሉ እንዲህ አይነት ነገር እንዳትጠጡ ብዬ መከልከል አልችልም። ጌታ የሰጠኝን መመሪያ ተከትዬ ብቻ ነው መመራችሁ አሉ ማለት ነው። ሌሎች ብዙ ምሳሌዎች አሉ። እና እስላምን መቀነስ መጨመርም ማዛባትም ማተማዘዝም አይገባም ማለት ነው። በጠቅላላ ከጌታ የመጣውን ተቀብለን መተግበር ነው የቻልነው። ከአቅም በላይ የሆነ ከሆነ ደግሞ እሱም ራሱ ግዴታ መሆኑ ይቀራል ማለት ነው። ለምሳሌ አንድ ሰው በረመዷን ታመመ፣ ደከመ። ረመዷን ነውና መጾም አለብህ እንዳትታከም እንዳትበላ አይባልም። እንካነ መሪዱን አላ ሰፈሪን ፈዒደቱ ሚን አያሚን ኡኸር ብሏል አላህ ሱብሓነሁ ወተዓላ። ማሻሻል የሚችለው መሻርም የሚችለው ባለቤቱ አላህ ብቻ ነው ማለት ነው። በመሰረታዊ ነገሮች ላይ ለእስላም ላይ ጣልቃ ገብቶ ችግር የለውም የሚባል መልስ ነው በአሁኑ ጊዜ የምታየው። ችግር የለውም ችግር አለ እንጂ ትልቅ ችግር የካታ ፍቃድ ላይ ጣልቃ እየገባት የበለጠ ችግር አለ እንዴ? ያ አዩሃ አለዚነ አመኑ ድኹሉ ፊስሲልሚ ካፋ፣ እናንተ ሙስሊም ነን ብላችሁ በአላህ ያመናችሁ ወገኖች ሆይ አለ ከሰለማችሁ አይቀር በእስላም ውስጥ ጥልቅ ብላችሁ ሰላሙ ማግኘት ጨርቄን ሳትል ተወገብ በላይ ተወገበታችሁ እስላም ከዚህ ወዲህ ያለውን ሰራዱ ከዚህ ወዲህ እያልክ መበጣጠስ የለብህም። ቀጥታ ሁላችሁም ተሰብስባችሁ በጋራ በሁሉም ሙስሊሙ ኢስላም ውስጥ በሙሉ ግቡበት እንጂ ተስላም የሚቀነስ የሚቆረስ ነገር የለም ይላል አላህ ሱብሓነሁ ወተዓላ። እነለዚነ ፈረቁ ዲነሁም ይላል። እነዚያ ሃይማኖታቸውን የቆራረሱት የገሌ ቡድን በአሁኑ ጊዜ ማሻአላህ እንደ ጓሮ እርሻ ተከፋፍለነዋል። በቃ እስላም የሚለው ቀርቶ እና የቡድኖች ሃይማኖት ሆኗል በየቦታው ማለት ነው። እነገሌ ቡድን ሌላ እነገሌ ቡድን ዲና እነገሌ ስለ ሙስሊም አይደለም እንደ መሰማኩም ሆነ ሙስሊሚን የት ሄደ? ስለዚህ ዲናቸውን የሚከፋፍሉና የሚቆራርሱ ይላል። ወካኑ ሺዓ የተለያየ ቡድን የሚሆኑ በሃይማኖት ስም ለስተ ሚንሁም ፊ ሸይእ አንተ ምንም እነሱ ጋር የሚያገናኝ ነገር የለም። በአንተ መስመር ላይ አይደሉም፣ እንደፈለጉ ይሄዱ የኔ ተከታዮች እንዳትል አለ አላህ ሱብሓነሁ ወተዓላ። ነብዩ ነው እኮ የሚላቸው መስመሩ ያዘረጋላቸውን መስመር ይዘው ከሄዱ ተሰባስበውላቸው እሰየው። ግን እኔ ገሌ መጽሐፍ ገሌ ቡድን ምናምን የሚሉ ከሆነ አንተና እነሱ አትገናኙ ማለት ነው። ስለዚህ ነብዩ እንወዳለን እናከብራለን እያለ እንደገና ዲናቸውን የሚያፋልስ ነገር የምንሰራ ከሆነ ያው
አንተ ነገር ኃላፊነትን ትወስዳለህ። እነዚህን ሰዎች እኔ አላውቃቸውም ማለት ነው። ያንተ ተከታዮች መሆናቸውን አላውቃቸውም። በቃ ለስተ ሚንሁም ፊ ሸይእ ኢነማ አምሩሁም ኢለላህ። እና የእነሱ ፋይል ወደ አላህ ተመላሽ ነው። እኔ የማደርገውን አውቃለሁኝ፣ አንተ ግን እነዚህ ኡመቶቼ ናቸው ብለን ጣልቃ እንዳትገባ ተጠንቀቅ አላቸው ማለት ነው። ከዚህ በመነሳት ረሱል ዓለይሂ ሰላቱ ወሰላም ከማ ፊ ሶሒህ ምን አሉ? ኩሉ ኡመቲ የድኹሉነል ጀና። ይህን የተከታይ የሆኑ ህዝቦች ሁሉ በሙሉ ጀነት ይገባሉ አሉ። ማሻአላህ እንዴት ደስ የሚል ብስራት ነው። የኔ ተከታይ የሆነ ሙስሊም የሆነ ሁሉ በሙሉ አንድም ሰው ሳይቀር ጀነት ይገባል ብለው ስም ቢሉ ኑሮ ምን እየጠሩ ነበር። ሁሉም በቃ በደስታ ፈካ ፊቱ። ቀጥለው ግን ገደብ አመጡበት ማለት ነው። ኢላ መን አባ፣ ግን ጀነት መግባት እየቻለ እምቢ ያሻፈረኝ የሚል ሰው አይጠፋም ማለት ነው። ኡመት የሆኑ ጀነት መግባት እየተጋበዘ አልፈልግም ጀነት የሚለው ሊቀርበት ይችላል፣ መብቱ ነው እምቢ ማለት። ፍላጎት ያለው ግን ሁሉም ጀነት ይገባል። ምን አይነት ደግሞ ጉድ ነው ይሄ! ገደቡ በጣም ያጋባቸው። ጀነት ግባ ተብሎ እየተጋበዘ ሰው እብድ ነው እንደ ጀነት አልገባም ነው ማን ነው እሱ የሚለው ብለው ጠየቋቸው። ቃለ መን አጣዐኒ ደኸለል ጀና። እኔ ያዘዝኩትን ነገር ጸጥ ለጥ ብሎ የታዘዘ እስላምን ሳይቆራረጥ ሳይቀናንስ በሚገባ የተላበሰ ጀነት መግባት ዝግጁ ነው። ወመን ዐሳኒ፣ ግን ነቢዩ ኡመት ነኝ እያለ በእኔ ተቃራኒ የሚሄድ እኔን የሚያምስ ካለ ስሙ ብቻ ተሸክሞ ፈቀድ አባ፣ ይሄ ነው ጀነት አልገባም ብሎ ያመፀው እንጂ ጀነት በሩ ላይ ሲጋበዝ እምቢ ብሎ ወደ ኋላ ሄዳል ማለት አይደለም። እምቢታውና ይሁንታው የሚለየው እዛ ቦታ ነው፣ እዚህ ዱንያ ላይ ነው ማለት ነው። ዛሬ ነቢዩ ፈለግ ለመከተል ፍቃደኛ የሆነ ጀነት ለመግባት ፍቃደኛ ሆኗል። ይህንን አልቀበልም ያለ ወይም ደግሞ ቢዳ እያመጣ የሚጠፈጥፍና የሚበርስ ከሆነ እሱ ጀነት አልፈልግም ማለቱ ነው በማለት አስረዱ ይላል ማለት ነው። እንዲሁም እናታችን አይሻ ረዲየላሁ ተዓላ አንሁ ባጭር ምን አሉ? መን አሐደተ ፊ አምሪና ማ ለይሰ ሚንሁ ፈሁወ ረድ ሲሉ ሰምቻለሁ። በዲናችን አንድ ነገር ፈልስፎ የሚጨምር የሚለጥፍ ሰው ካለ ያ የለጠፈው ነገር ውድቅ ነው፣ የኔ ዲን ምንም መጨመሪያ አይፈልግም ብለዋል ማለት ነው። መተግበር እንጂ መጨመር የለም እስላም ላይ። ተግበር አቅም የፈቀደውን ያህል ትተግበራለህ። ማ አመርቱኩም ፈእቱ ሚንሁ መስተጧዕቱም ወማ ነሀይቱኩም ፈንተሁ ይላል። ያዘዝኳችሁን ነገር ስላዘዝኳችሁ ብቻ ሁሉ ነገር ግዴታ ላይ ሆነባችሁ ይችላል። አቅማችሁን ይመጥናል። አንተ አንድ ነገር እንደዚህ መስራት አለበት ተብሎ ከታዘዘ ያን ነገር በተፈጥሮ ይዘትህ መተግበር የምትችል ከሆነ መተግበር አለብህ። ግን በሆነ ምክንያት ታቅመ በላይ ከሆነሳ ዘካ ዋጅብ አድርጓል አላህ እና ምንም የሌለው ምስኪን አንድ ቁርስ ያልበላውን ዘካ ክፍል ትለዋለህ የለው ቢኖረው ኖሮ ግን አምሮበታል ይሰጥ ነበረ ማለት ነው። ስለዚህ የምትችለው ነገር ሆኖ ያን ነገር ሳትገብር ተቀረብ ያው እስላምን እያፈነገጥክ ነው ማለት ነው። ፈቃዴ ነው እንጂ ተግባርማ እንዴት አደርጋለሁ እያልክ ነው ማለት ነው። እና በዲናችን ላይ ያልሆነ ያልታዘዙትን የሚጠፈጥፈዋሉ የቁሉ በማላ ይፍዓሉ ይፍዓሉ በማላ ይመሩ ይላሉ። እና የታዘዙትን ይከብዳቸዋል፣ ያንገሸግሻቸዋል። ያልታዘዙትን ግን ማሻአላህ ነው ነሻጡ እዛ ላይ ሌላ ነገር ነው የሚሆነው ማለት ነው። እና ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አነ ፈረጡኩም ዐለል ሐውድ አሉ። እናንተ የኔ ኡመቶች የምትችሉትን ሰርታችሁ ትመጣላችሁ፣ እኔ ኬላ ላይ እጠብቃችኋለሁ አሉ። ጀነት ከመግባት በፊት ሲራጥ የሚባል ከባድ ኬላ፣ ተዘተ ሲራጥ ሲወርዱ የተሻገሩ ሰዎች ግብዣ አላቸው። የመጀመሪያ ቅምሻ የሚያደርጓት ማለት ጀነት ከመግባታቸው በፊት እዛ ላይ ሐውድ የሚባል ነገር አለ። አላህ እና አዕጠይናከል ከውሰር ለነቢዩ ልዩ ማዕረግ መግለጫ ብሎ የሰጣቸው ማለት ነው። በጣም ጣፋጭ አስደሳች የሆነ መጠጥ ሰው መቋደሻ ናት ጀነት ለመግባት የመጀመሪያ እና እዛ በኬላ ላይ ጠብቃቸዋለሁ አለ። እኔ ኡመት የሆኑት ሁሉ እየተቀበልኩኝ ያችን የመጀመሪያ የክብር ቅምሻ እየሰጠሁኝ አሳልፋለሁ። ከዛ መካከል በዛ ስራ ተጠብቼ እያለሁኝ የሆኑ ሰዎች መጡ አሉ። ግን አለባበሳቸው ገጽታቸው ምናምን ያው የኔ ኡመት ይመስላሉ አሉ። ያው የኔ ሆናቸው ብዬ
ልሰጥ ብርጭቆውን እንደዚህ ስዘረጋ የሆነ የደንብ አስተናጋጅ መጣና ሰርበል ወደዛ ሂዱ እናንተ ብሎ ጠልፎ ወሰዳቸው። ደነገጥኩኛል። ያ ረቢ እንግዲህ ሰራተኛ መላይካ ያው ላያስመጣ አመራው እሱ ጋር ክርክር አያስፈልግም። የታዘዘው ቀልድ ድርድር አይቻልም መላይካ ጋር። ስለዚህ ቀጥታ ደግሞ ወደ ያለው ማለት ያ ረብ ምንድነው እነዚህ አስተናጋጆች ታካ ገብተው ወጥቼ ወደ ጎን ጀኒ ብለው ወሰዷቸው እኮ ብለው እንትን ይላሉ። إنك لا تدري ما أحدث بعدك أي رب العالمين አንተ በዋህነት ያኔ ተከታዮች ናቸው ብለህ ነው የሰሩትን ጉዳት ታውቅም። አንተ ዘወር ስትላቸው በቢድዓ ወደ ባህር ተዘፍቀው ሲዋኙ የነበሩ እኮ ናቸው። ስለዚህ በቢድዓ የተበከለ ሰው ጀነት የመግባት እድል አይፈቀድም፣ ህጉ አይፈቅድምና ለዚህ ነው ያባረሯቸው ይላል መስዋዕቱ። እና ግን ቢድዓ ቀላል ነገር ይመስለናል። እንደዚህ ጀነት በር ከደረስክ በኋላ እንደገና ተጠልፈ ወደዛ በተመለስበት ሁኔታ ረሱል ኡመቲ አስሓቢ ጓደኞቼ ወደ ባልደረቦቼ ለምንድነው ወደዛ የሚወሰዱብኝ ሲሉ አንተ አታውቅም ወደዛ አንተ ዘወር ስትልላቸው መጀመሪያ ትጋራ ሷሃባን እያስጨፍሩ የነበሩት በዛ ደረጃ እኮ የነበሩ ሰዎች ማለት ነው። ቢድዓ እንደዚህ አይነት ውጤት ነው የሚያመጣው ይላሉ። እኽቱ ልጁ ይላሉ። ልክ እንደው በቅጽበት ጥርቃል ወስዷቸዋል። ወዴት እንደሚወስዳቸው ብለው አላህ አለም ማለት ነው። ያው ጀሃነም የሆነች በት ይሄዳል። ስለዚህ ኢነከ ላ ተድሪ ማ አሕደሱ በዕደክ ረዋሁ ሸይኻን። ይሄ ቡኻሪና ሙስሊም የዘገቡት ታላቅ ሐዲስ ነው ማለት ነው። እና ለተቻለ ያህል እኛ አላህ ሱብሓነሁ ወተዓላ በአቅማችን ልክ ነው ያዘዘን። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። የታዘዝነውን ሳንጨርስ ሳናገባድድ ወደ ያልታዘዝነው መሻገር የለብንም። ተደከመህ የምትችለውን አድርገህ ብታቆም አላህ ችግርን ያቅልሃል። ተግባር ያላዘዘህምና ማለት ነው። ሌላ ነገር አማራጭ ማንጣት ግን አይፈቀድም። እና አብዱላህ ብን ዐምር ብን ልዓስ የተባለ ሰሃቢ እንደሚያወሩት የሞቃ ለየእትየነ ዐላ ኡመቲ ማ አታ ዐላ በኒ እስራኤል አሉ። በኒ ህዝቦች ላይ ወደ ኋላ ጊዜ በበኒ እስራኤሎች ላይ የደረሰው ነገር ሳይደርስ አይቀርም ሲሉ ሰማዋቸዋል። ምንድነው እሱ ሲሏቸው እነ በኒ እስራኤል ተፈረቀት ዐላ ፊንተይኒ ወሰብዒነ ፊርቃ። እስራኤል ዘሮች እና በሃይማኖት ተበጣጥሰው 72 ቡድን አሉ። ሁሉም በኒ እስራኤል ሁሉ የሙሳ ተከታይ ነን ይላል። ግን 72 ቡድን በአንድ ሃይማኖት አሉ። እነዛ እንደዚህ እንደሆኑ እናንተም ወደ ኋላ የምትመጡት የኔ ተቆመተ ብዬዎች እንደነሱ መበታተናቸውና የተለያየ ቡድን ውስጥ መሰለፋቸው አይቀርም ብለው ተናገሩ። ወተፍተሪቁ ኡመቲ ዐላ 73 እነሱ 72 ነው የተከፋፈሉ። እናንተ ደግሞ ለምን ማን ይበልጠናል ብላችሁ በጠላሉ እንደው ከነሱ በላይ 73 አንድነቶች ጨምራችሁ ትሸነሸናላችሁ፣ ትበታተናላችሁ አሉና እና ኩሉ ፊናር እነዚህ ሁሉ በሙሉ የጀሃነም ሰለባ ነው የሚሆኑት አሉና ኢላ ሚለቱ ዋሂዳ ያቺ እንቆዋ ከኛ የመነጨችው እኔና ሷሃቦች በህይወት እያለን ስተገብራት የነበረችው ትክክለኛዋ እምነትን ነፍሶ የያዘ አንድ ቡድን ብቻ ነው። ያቺ ብቻ ቡድን እንጂ ሌላው አይድንም ብለው ተናገሩ ይላል። ቃሉ ወመን ያ ረሱላህ ቃለ ማ አና ዐለይሂ ወአስሓቢ አለዚነ የተቢዑነ ማ አና ዐለይሂ ወአስሓቢ። እኔ በአሁኑ ጊዜ በሳቸው ጊዜ እንግዲህ መዝሀብ የሚባል ነገር የለም፣ ፊርቃ የሚባል ነገር የለም፣ ፉላኒ ምንም ነገር የለም። ያው ኩሉ ሙስሊሚን የተባሉት ሙስሊሞች ናቸው። ያችን መስመር ብቻ ሳይጨምር ሳይቀንስ ይዞ የመጣ ካልሆነ በስተቀር ሁሉም የጀሃነም ሰለባ እንደሚሆን ነው በማለት አስጠነቀቁ ይላል። እና አላህ ይጠብቀን ተኪሳራ። اللهم انفعنا وانفعنا بما علمتنا وعلمنا ما ينفعنا وزدنا علما. اللهم وفقنا لكل ما تحبه وترضاه من الاقوال والافعال. امين. والسلام على المرسلين وصلى الله وسلم على